ሰላም ወዳጆች እንዴት ናችሁ? ዛሬ ስለ ኢጎ፣ ስለ ኮምፕሌክስ እና ስለ ሻዶ በደንብ ኢንዲቴይል እናወራለን። ምክንያቱም ለየብቻ አውርተናቸዋል ሁሉንም። ኢጎ ምንድን ነው? ከዛ ኮምፕሌክስ አሁን በቅርብ አንድ ፕሮግራም ሰርቼ ነበረ ኢንዲቴይል። በጣም ኢንተረስቲንግ እና ወሳኝ ኤለመንት ነው ራሳችንን ለመረዳት፣ ውስጣችን የተፈጠሩ ያሉትን ነገሮች ለመረዳት፣ ለምን እንዴት አንዳንድ ነገሮችን እንደምናደርግ የተሻለ እይታ ይሰጠናል። ራሳችንን ለማወቅም ደግሞ ጥሩ እድል አለው። በተለይ ኔጌቲቭሊ ያሉትን ነገሮች፣ የምንቸገርባቸውም ነገሮች ሶርሳቸውን ለማየት ኢን ላይፍ የምንወስናቸው ውሳኔዎች ላይ ኮምፕሌክሶች ምን ያክል ተጽዕኖ እንዳላቸው እንድናውቅ ያደርገናል ማለት ነው። ሶ ኢጎ፣ ኮምፕሌክስ እና ሻዶ ደግሞ ለየብቻ አይደለም። አይምሯችን ላይ የራሳቸው መስተጋብር አላቸው፣ የራሳቸው የሚተሳሰሩበት የሚገናኙበት ነገር አላቸው እና አንዱ ለብቻውን እንዴት እንደሚሰራ ካወቅም በኋላ አሁን ሶስቱ ደግሞ አንድ ላይ እንዴት ነው፣ በምን አይነት መንገድ ነው የሚገለጹት፣ በምን አይነት መንገድ ነው የሚሰሩት፣ በምን አይነት መንገድ ነው ኢቭን በመሀላቸው ግጭትም ካለ ግንኙነትም ካለ እንዴት ነው በዛ ውስጥ ደግሞ እኛ ራሳችንን እንዴት ነው ሃንድል ማድረግ የምንችለው፣ በስነ ልቦና የሚገጥሙንም ጉዳዮች እንዴት ነው ማስተካከል የምንችለው፣ ራሳችንን ለማወቅ እንዴት ልንጠቀምባቸው እንችላለን የሚሉትን ሀሳቦች እያነሳን እንሄዳለን ማለት ነው። ሶ የሶስት ጎን ግንኙነት ነው ያላቸው ኢጎ፣ ኮምፕሌክስ የምንላቸውና ሻዶ። በእርግጥ በነገራችን ላይ ወደፊት ሰፊ የሆነ ዲፕ ዳይቭ ይፈልጋል፣ ማብራሪያ ይፈልጋል እንጂ ዩንግ ኢጎን ለየት ካሉ ኮምፕሌክስ ሆኖ ለየት ካሉ ኮምፕሌክሶች መሀል አንዱ አድርጎ ነው የሚያየው በነገራችን ላይ እና ምናልባት ወደፊት ኢንዲቴይል እንሄድበታለን። እሺ፣ ምናልባት የተሻለ እይታ እንዲኖረን ኢጎ፣ ኮምፕሌክስ እና ሻዶ እያልን ስናወራ ምንድን ናቸው የሚለው ጥያቄ ላይ ምስላዊ መረጃ እንዲኖረን እንደዚህ አድርገን አስቀመጥ ነው። ኢጎ ቱ ሳም ኤክስቴንት መሪ ነው። ሶ የአንድ ሀገር ወይም እኔ የምንለው ሀገር መሪ ነው ብለን እናስብ። ጠቅላይ ሚኒስትር፣ ፕሬዚዳንት ይሁን፣ ንጉስ ይሁን፣ ዋሬቨር ፕሬዚዳንት ነው እንበል ለምሳሌ። ከዛ ኮምፕሌክሶች ለዚህ ሀገር ሚኒስትሮች ናቸው ማለት ነው። ዊች ሚንስ የየራሳቸው ጉዳይ አላቸው፣ የየራሳቸው የሚመሩት ነገር አላቸው እነዚህ ኮምፕሌክሶች ማለት ነው። ፖዚቲቭም ሆኑ ኔጌቲቭም ሆኑ እነዚህ ኮምፕሌክሶች የየራሳቸው እንትን አላቸው ማለት ነው። ሶ ሶስተኛ ላይ ሻዶ ነው። ሻዶ በኢጎ የተገፋ የተተወ ስለሆነ እነዚህ ይሄ ሜቢ ስለምስ የምንላቸው እነዚህ ይሄ አንደርግራውንድ ሲቲስ የምንላቸው አሉ አይደል? ይሄ መሪው ወር ምናምን ፊት ለፊት ሊያሳያቸው የማይፈልጋቸው የሚደብቃቸው የሚሸሽጋቸው ብዙ ሀገራት ላይ እንደዚህ አይነት አንደርግራውንድ ሲቲስ ኦር ስለምስ ምናምን አሉ። ለምሳሌ ህንድ ምናምን የተለመደ ነው። እዚህ ሀገር እንኳን አይ ቲንክ ትንሽ ባላንስ አውት ያደርጋል። ያን ያክል ልዩነት የለውም ለጊዜው። ወደፊት እንደዛ ይኖር ይሆናል ብለን ኤክስፔክት እናደርጋለን። በተለይ የሀብታምና የድሃው መካከል ያለው ልዩነት እጅግ በጣም የሰፋ ከመጣ ምናልባት እንደ ህንድ ልኖር እንችላለን። አንድ ሰው ቤት የለውም ምን የለውም፣ የሚኖረው የሚያድረውም እዛው ልብስ የሚሰፋባት ጠረጴዛ ላይ እየተኛ እየተነሳ እየበላ የሚኖርበት አይነት ሁኔታ ሊፈጠር ይችላል። ህንድ ውስጥ እንደዛ አይነት እንትን አላቸው እና የእነሱ ጋር ደግሞ ያለው በሀብታምና በድሃው መካከል ያለው ጋፕ እጅግ በጣም የታወቀ ነው፣ እጅግ በጣም ሰፊ ነው። ሶ ሻዶ የምንለው በጣም በፊት ለፊት እንዲታይ የማይፈለግ የሚደበቅ ሸፈን የሚደረግ እንደ ጓዳ ነገር እንበለው፣ ምክንያቱም አንኮንሽስ ላይ ስላለ ስፔሻሊ ሰው እነዚህ ሶስቱ ነገሮች እርስ በራሳቸው ኢንፍሉዌንስ ይደራረጋሉ። መጀመሪያ አጠር ያለ ማብራሪያ ስለ ሶስቱ እናንሳ። ኢጎ ምንድን ነው? ኢጎ በዩንግ ኮንሰፕት መሰረት ሴንተር ኦፍ ኮንሽስ ነው። ኮንሽስነስ አይደለም፣ ሴንተር ኦፍ ኮንሽስ ማይንድ ነው። የንቁ አእምሯችን ማዕከል ነው ማለት ነው። ሶ እኔ ማን ነኝ? ምንድነው ማምነው? ምን አይነት ሰው ነኝ? የእኔ ማንነት ምን ላይ የተመሰረተ ነው? ይሄ እነዚህ ነገሮች አይደንቲቲያችንን ማንነታችንን ክሬት የሚያደርገው አንደኛው ኢጎ ነው ማለት ነው። እኔ በጣም የተረጋጋው ሰው ነኝ ወይ? እኔ ራሴን በጣም የተማረ በጣም ስማርት የሆነ ሰው አድርጌ አስባለሁ ወይ? በጣም ቆንጆ አድርጌ አስባለሁ ወይ? መልካም አባት ነኝ ወይ?
ብስጭት ላይ እንዴት ነኝ፣ ምግብ ላይ እንዴት ነኝ፣ ማንነቴ በምን ዙሪያዎች ይመሰረታል የሚሉትን ሃይማኖት የመሳሰሉትን ነገሮች ላይ ማንነቴን እያነሳ ከማህበረሰቡ ብዙ ጊዜ ከውጭ እየወሰደ የሚያመጣ ከውጭ ነው ብዙ ጊዜ ኢጎ በነገራችን ላይ የሚወስደው ከውስጥ መውሰድ እስኪጀምር ድረስ አብዛኛው ማንነታችን ከውጭ በምናገኛቸው ነገሮች በምናገኛቸው ሪስፖንሶች የሚገነባ ነው ማለት ነው። ኢጎአችን እኛ ሆነ ብለን ውስጣችንን አውቀን በራሳችን ትልቁ ማንነት የሚለው ይህቺ ኢጎን ትንሹ ማንነት ይላታል ዩንግ። ትልቁ ማንነት ከምንለው ሰልፍ ከውስጣዊ ከእውነተኛ ማንነታችንን መቅዳት እስክንጀምር ድረስ አብዛኛው ሰው ማንነቱ የሚገነባው በአስተዳደጉ፣ በብሔሩ፣ በሃይማኖቱ ያደገበት ማንነት በተማረው ነገር አብዛኛው ነገር ኤክስተርናል ነው እና ከኤክስተርናል በሚመጣ ነገር ነው። ይሄ ኢጎ ነው ማለት ነው። እኔ እንዲህ ነኝ፣ እኔ እኮ ብስጩ ነኝ፣ እኔ እኮ ትዕግስተኛ ነኝ፣ እኔ ረጋ ያልኩ ነኝ፣ እኔ እንደዚህ ነኝ የምንላቸው ነገሮች በሙሉ መነሻቸውና ማጠንጠኛቸው ኢጎ ነው ማለት ነው። ቀጥሎ ሻዶ ነው ያለው። ሻዶ እኔ አይደለሁም የምንለው ነው። እኔ ነኝ የምንለው ምን ይሆናል? ኢጎ ይሆናል። ኢጎ እኔ ነኝ ለምንለው ነገር ደግሞ የሚሆን ጭምብል ይሰራል፣ ፐርሶና ይሰራል። ፐርሶና እዚህ ጋር ለብቻው መነሳት የሚችል ኤሌመንት ነበረ፣ ግን በኢጎ ስር ስለሆነ የሚተዳደረው ኢጎ ወክሎት እንዲመጣ አድርገናል ማለት ነው። ስለዚህ ሰዎች እኔ ነኝ እኔ የተረጋጋው ሰው ነኝ ብሎ አንድ ሰው ካለ ምናልባትም እኔ በጣም የተረጋጋው ሰው ነኝ ብሎ ከገገመ እንደዛ ይሆናል ማለት ነው። የተረጋጋው ሰው ማንነት ወይም ፐርሶና ወይም ጭምብል ይሰራና ለሌሎች ሰዎች ሲያሳይ መበሳጨት ባለበትም ሰዓት ላይ ሳይበሳጭ እናየዋለን ማለት ነው። ይሄ ሰው ሲገፋም መስመሩ ሲጣስም ዝም እንዲል እና መብቱን እንዳያስከብር ያደርገዋል ማለት ነው። ምክንያቱም እኔ በጣም የተረጋጋው ሰው ነኝ የሚል ማንነት ስለሆነ ፕሮጀክት ለማድረግ እየሞከረ ያለው ቱ ዘ አውትሳይድ ወርልድ ማለት ነው። ይሄ እጅግ በጣም ወሳኝ ነው። ሌላው በሻዶ ነው። ሻዶ እኔ ይሄን አይደለሁም የምንለው ነው። which means ኢጎአችን ከልጅነት የሚፈጠር ሻዶ ከዚህ በፊት በደንብ አውርተነዋል። በልጅነት የሚፈጠር ሻዶ አለ ከኛ ቁጥጥር ውጭ የሆነ በዙሪያችን ባሉ በአሳዳጊዎቻችን፣ በአስተማሪዎቻችን፣ በታላላቆቻችን ኢቨን በኩዮቻችን የሚፈጠሩ ሻዶዎች አሉ። በመተቸታችን፣ በመገፋታችን፣ በሚደርስብን ሻማዎች የሚፈጠሩ ሻዶዎች አሉ። እነሱ አንደኞቹ ናቸው። አሁን ግን ስለሱ ሳይሆን እያወራን ያለ ነው ኢጎአችን ስለሚፈጥረው ሻዶ ነው እያወራን ያለ ነው። ኢጎአችን ምን አይነት ሻዶ እንዴት ይፈጥራል? አንደኛው ማንነት እኔ እኮ እንዲህ ነኝ ብሎ ወደፊት ሲያወጣ የዛ ማንነት ተቃራኒ ሆኖ ደግሞ እኔ እኮ እንዲህ አይደለሁም ተብሎ ወደ ኋላ ይገፋል ማለት ነው። ያ ሻዶ ይሆናል ማለት ነው። ስለዚህ ኢጎ ለምሳሌ እኔ እኮ አልበሳጭም ካለ አንድ ሰው ያውም ኢንተግሬት ሳያደርግ መበሳጨት እንዳለበት ሳያውቅ እኔ አልበሳጭም ማለት የብስጭትን መንገድ መዝጋት ነው። ብስጭት ጤናማ የሆነ የሰው ልጅ ምንድን ነው? ሪስፖንስ ነው፣ ስሜት ነው፣ ሀሳብ ነው። ያንን ስንገፋው ብስጭት ሻዶ ይሆንና መረጋጋት ፐርሶና ይሆናል ማለት ነው። እሱ የተረጋጋ ነው፣ እሱ ረጋ ያለ ነው ምናምን ይባላል። ግን መረጋጋት መበሳጨትን መዝጋት የለበትም። አሁን ትልቁ ችግር ይሄ ነው። ይሄ አይዘር ኦር ሜንታሊቲ ወይም ይሄ ማይ ሮድ ኦር ዘ ሃይ ሮድ አይነት ነገር። ለምሳሌ ወይም በእኔ መንገድ ካልሆነ የሚል አመለካከት ኢጎ ውስጥ ይመጣና ኮምፕሊትሊ እኔ የተረጋጋው ሰው ነኝ ይላል። ስለዚህ ብስጭትን፣ ጥላቻን፣ ንዴትን ምናምን ወደ ውስጥ ይገፋሉ ማለት ነው። እነዚህ ወደ ውስጥ ይታፈናሉ ማለት ነው። ስለዚህ ታፍነው ደግሞ በኋላ ላይ የሚወጡበት መንገድ አለ። እሱን ዲቴል ስናይ እናየዋለን። አንዳንዴ ኢጎ ምን ይላል? ለምሳሌ እኔ በጣም ጠንካራ ነኝ ይላል። እኔ በጣም ጠንካራ ነኝ፣ በጣም ደፋር ነኝ ምናምን ይላል። እንደዚህ ሲል ወደ ኋላ ምን ይገፋል? ፍራቻ። ሰው መፍራት መቻል አለበት። ሰው በአንዳንድ ጉዳዮች ላይ ደካማ ነው። ደካማ እንኳን ለመሆን ቦታ የማይሰጥ አጉል ደፋር ነኝ የሚባል ፐርሶና ጭምብል ይገነባል ማለት ነው። አንዳንዴ ሰዎች ላይ ዲፔንድ ማድረግ ይኖርብናል። አንዳንዴ የሰዎች እርዳታ ያስፈልገን ይሆናል። ያም አስቸጋሪ ኤሌመንት ነው። እኔ በጣም ጠንካራ ነኝ፣ ደፋር ነኝ የሚሉ ሰዎች በሰዎች እርዳታ መስተካከል የሚችል ጉዳይ ያላቸው ያንን እርዳታ ግን ለመጠየቅ ውስጣቸው ስለማይፈቅድላቸው ከባድ ችግር ውስጥ ይገባሉ። ምናልባት ሐዘን፣ ይሄ ብስጭት የምንላቸውንም ነገሮች ወደኋላ እንገፋቸዋለን ማለት ነው። ወደኋላ ስንገፋቸው ወደ አንደርግራውንድ ሲቲያቸው
ወደ አንኮንሽስ ይሄዳሉ ማለት ነው እነሱ። ከዛ በኋላ ላይ ምናልባትም በጣም ከባዱ በሆነ ወይ ይወጣሉ። ምክንያቱም ሻዶ ማወቅ ያለብን ነገር አክቲቭ ነው። በነገራችን ላይ ሻዶ ለመውጣት ማንኛውንም አይነት አጋጣሚና ሁኔታ እየጠበቀ ነው ውስጣችን የሚቆየው ማለት ነው። እኛ እንትን ስናደርግ ስሊፕ ስናደርግ አላልኩም እንደዚህ ምናምን እያለ ለመምጣት ምንም ችግር የለበትም። ራሱ ኢጎ ራሱ በነገራችን ላይ ሻዶዋችንን በጣም ነው የሚፈራው ሻዶዋችንን። ምክንያቱም የሱ ተቃራኒ አድርጎ ነው የሚያየው። ለምሳሌ የሻዶውን መቀበል ኢጎ የሰራውን ፐርሶና የሰራውን ማንነት ለሰዎች ያሳየውን ነገር ያፈርስበታል። ስለዚህ አይፈልግም። ስለዚህ ለምሳሌ እኔ በጣም መልካም ሰው ነኝ ብሎ የሚያስብ ሰው ቢኖር መልካም ሰው መሆን በግሉ በራሱ አይዲያው ችግር የለውም። ነገር ግን መልካም ሰው ምን አይልም ይላል። መልካም ሰው አይቀናም፣ መልካም ሰው አይጣላም፣ መልካም ሰው ሰልፊሽ አይሆንም። መልካም ሰው which means እነዚህ ነገሮች መጥፎ ያደርጋቸዋል ማለት ነው። እንዴ ሰው ሊቀና ይችላል፣ ሰው ሊጠላ ይችላል የሆነን ሰው። እኔ ማንንም አልጠላም ምናምን ይላል አንዳንድ ሰው። ለምን እንዴ የሚጠላ ሰው እንዴት አይኖርም? ሁሉንም ሰው መጥላት ስህተት ሊሆን ይችላል። ነገር ግን በጣም ምንጠላው ምንጸየፈውም ሰው በኖር መቻል አለበት። ምክንያቱም ኢነርጂው አንዱን ብቻ አንጠልጥለን ሌላውን ጥለን አንሄድም። ሌላውን የጣል ነው የመሰለን ነገር ወደ ኋላ ገብቶ ሻዶ ስለሚሆን ማለት ነው። ሰልፊሽ መሆን ይከብዳቸዋል። በጣም መልካምነታቸውን አጉልተውና አግንነው የሚያወሩ ሰዎች ሰልፊሽ መሆን ያስፈልገዋል። ሰው የሰው ፍቅሩ ክብሩ ከራሱ ነው መጀመር ያለበት። ለራሱ ፍቅር ከሌለው ለራሱ ክብር ከሌለው ከባድ ችግር ውስጥ ነው የሚገባው ማለት ነው፣ በራሱ እንደ ሀሳብ ማለት ነው። ሶ ይሄ እንግዲህ ሻዶ እና ኢጎ መካከል ያለ ግንኙነት ነው። ቀጥሎ የምንሄደው ወደ ኮምፕሌክስስ ነው። ኮምፕሌክስስ የሚለው የዩንግ አይዲያ እኔ እጅግ በጣም እንደወደው ያደረገኝ ማለት እጅግ በጣም ሀሳቡ በጣም ገላጭ እንደሆነ እንዳምነውና እንድቀበለው ያደረገኝ ስሜቶቻችንን ኢሞሽኖቻችንን ስለሚይዝ ነው። ኢቭን አንድ ስሜት አይደለም፣ ይሄ ጠቅለል ያሉ ስሜቶችን በአንድ ኮምፕሌክስ ውስጥ ራሱ ተለቅ ያለ ስሜት እንዳለን ሁሉ ማናቃቸውን ስሜቶች ስለሚይዝ ነው። ብዙ ጊዜ የስነ ልቦናው ዓለም ስሜትን የማግለል ነገር ይታይበታል። ብዙዎች እንደዛ አይነት ስህተት ይሰራሉ። ማለት ምክንያታዊ ለመሆን ይሞከራል። ኖ ሳይኮሎጂ ዓለም አእምሯችን ላይ ለምሳሌ አንድ ሰው ስሜቱ ተበላሸ ወይም ስሜቱ የሆነ መጥፎ ስሜት ውስጥ ገባ። በቃ መጥፎ ስሜት ውስጥ ከገባ ከዛ መጥፎ ስሜት ለማውጣት ምክንያታዊ ነገሮች መደርደር ምናምን አይገናኝም። እጅግ በጣም የተለየ ነው። ስሜት የራሱ የሆነ ዓለም ነው። ከሁሉም በላይ ደግሞ ምክንያታዊ ከምንላቸው ነገሮች በላይ ህይወታችን ላይ ከፍተኛ ተጽዕኖ ያላቸው ስሜቶች ናቸው። ለምሳሌ አንድ ሰው እኔ እኮ አድጌያለሁ፣ ትልቅ ሰው ነኝ፣ ራሴን ችያለሁ፣ ለምንድን ነው ሁሉ እየሄድኩ ሁሉም ነገር ለእናቴ ማማክረው? ይሄ ማዘርስ ኮምፕሌክስ ያለበት ሰው ማለት ነው። በምክንያታዊነት ሀሳቡ ትክክል ነው፣ እውነት ነው፣ አድጓል፣ ትልቅ ነው፣ ራሱን ችሏል። ለምንድን ነው ሁሌ እንደዛ የሚያደርገው? አይ ካሁን በኋላ እንደዛ አላደርግም ስላለ ያንን የለመደውን ነገር ማድረግ ምን አይችሉም፣ አይተውም። በቀላሉ የስሜት ነገር በሎጂክ አይጣፋም። ከላይና ከታች ማትስ ላይ እንደለመድ ነው ማካፈል ላይ ከላይ በ10 እንደምናጣፋው ምናምን አይጣፋም። አንድ ነገር እኔ እኮ እንደዚህ ነኝ፣ እኔ እኮ እንዴ አቅሙ አለኝ፣ ችሎታው አለኝ፣ ለምንድን ነው ማላደርገው ምናምን እንላለን። ልክ ቦታው ላይ ስንሄድ ግን እንፈራለን። ምን አይነት ስሜት ይመጣል? የፍራቻ ስሜት ይመጣል። አልችልም ስሜት ይመጣል። የተወው ስሜት ይመጣል። ተው ሪስኩን አትውሰድ የሚለው ስሜት ይመጣና ይቆጣጠረናል፣ ያስፈራራናል። ተውና እንመለሳለን። ስሜት ስነ ልቦናችን ላይ የሚኖረው ተጽዕኖ እጅግ በጣም ከፍተኛ ነው። ይሄ የዩንግ ኮንሰፕት ደግሞ ስሜቶችን ጠቅልሎ መቀመጥ በሚችሉበት ጉድጓድ ማስቀመጡ እጅግ በጣም የሚገርም ነው። ምክንያቱም ራሱ ኮምፕሌክስ ማለት ስሜት ብቻ አይደለም፣ መነሻ አለው፣ ሜሞሪ አለው፣ ስሜት አለው፣ እምነት አለው፣ ከሰውነታችን ጋር ከአይምሯችን ጋር የተገናኘ ነገር አለው እና እነዚህ እጅግ በጣም ኢምፖርታንት ነገሮች ናቸው ማለት ነው። ስለዚህ ሰዎች ስሜቶቻችን ተጠቅልለው የሚቀመጡበት እነዚህን ኤሌመንቶች በደንብ በተረዳን ቁጥር እና በደንብ እንዴት እንደምናልፋቸው ባወቅን ቁጥር በቀላሉ የስሜቶቻችን ባሪያ መሆን እናቆማለን ማለት ነው። ብዙ ጊዜ የሀሳቦቻችን የአእምሯችን ውስጥ የሚመላለሰው ነገር ምን ያክል ባሪያ እንደምንሆን የአእምሯችን ጌታችን እንደሆነ አንዳንዴ ይወራል። ከሁሉም በላይ ግን ከአእምሮም በላይ የስሜቶቻችን ባሪያ ነን።
አንድ ሰው ከተደበረ ተደበረ ነው። አንድ ሰው ከፍተኛ ጭንቀት ውስጥ ከገባ ከፍተኛ ጭንቀት ውስጥ ገባ ነው። አንድ ሰው የማይቆጣጠረው ድብርት ከገጠመው ገጠመው ነው። ምንም እንትን ማለት አይችልም። ኦን ደ ስፖት ድንገት የሆነ ነገር ፈጥሮ የሚያደርገው ነገር አይደለም። ስሜታችንን እንደ ሁሉንም ስሜታችንን መቆጣጠር አይባልም፣ ግን ስሜታችንን ማረቅ፣ ማስተካከል፣ ትንሽም ቢሆን ቅርጽ ማስያዝ መቻል እጅግ በጣም ወሳኝ ነው። ወይም ደግሞ ከሁሉም በላይ ማስተናገድ መቻል። አይ ቲንክ ማስተናገድ የተሻለው ቃል ይመስለኛል። ኮምፕሊትሊ ስሜታችንን እንቆጣጠረው ብንል ምናልባትም ይሄ ሮቦቲክ ወደ መሰለው የህይወት መንገድ እንሄድ ይሆናል። ስለዚህ እነዚህ ስሜቶች፣ እነዚህ እምነቶች ተጠቅልለው አንዳንዱ የራሳቸው እንትን ይይዛሉ። ለምሳሌ የበታችነት ስሜት፣ የተጠቂነት ስሜት፣ ፓወር ኮምፕሌክስ ያለበት አለ። በቃ ከስልጣን ጋር የበላይነትን እንዲሰማው የሚፈልግ ሰው አለ ምናምን። እነዚህ አሉ። የበታችነት፣ የበላይነት፣ የማዘር ኮምፕሌክስ ያልናቸው እነዚህ በሙሉ ኮምፕሌክሶች ናቸው። ከዛ ኮምፕሌክሶች መጥተው ሲቆጣጠሩንና የፈለጉትን ነገር ሲያስደርጉን፣ ወይም ደግሞ ይሄ ከዚህ በኋላ እናቴ ጋር ሄጄ እንትን አለም ራሴ ወስናለሁ ያለው ልጅ ጉዳይ ሲገጥመው እየሮጠ እናቱ ጋር ሲሄድ አይታወቀውም። በቃ እንዴ አይሀፍቱ ለራሳችን ብዙ ምክንያት እኮ እንሰጣለን። ይሄ ከባድ ነገር ነው፣ ለብቻዬ የምፈታው አልነበረም፣ እንኳንም እሷን አዋራኋት እንደዚህ ያለችኝ ምናምን እያለ ያው በቂ ለፈለግናቸው ነገሮች እና ላደረግናቸው ነገሮች እውነት ለመናገር ምክንያት አናጣም። ስለዚህ አሁን እነዚህ ሶስቱ በቀላሉ ያብራራናቸው ነገሮች እንዴት ነው የሚሰናሰሉት፣ እንዴት ነው ግንኙነታቸው የሚለውን ነገር እናያለን። ምናልባት በስቴፕ ብናደርገው የተሻለ ይመስለኛል። መጀመሪያ ከኢጎ እንጀምራለን። ኢጎ የሆነ ማንነት ይመርጣል። ለምሳሌ ለወንዶች አያለቅሱም ምናምን ሊባል ይችላል። እኔም አላለቅስም የሚል ማንነት ሊይዝ ይችላል። ወይም ደግሞ ቅድም ያነሳ ነው እኔ በጣም ጠንካራ ነኝ፣ ደፋር ነኝ ምናምን ሊል ይችላል ማለት ነው። እኔ በጣም ጠንካራ ነኝና ደፋር ነኝ በማለቱ ሻዶ ፎርም ያደርጋል ማለት ነው። የጠንካራ እና የደፋር ተቃራኒዎች ምናልባት ደካማ፣ ፍራቻ፣ ድክመት፣ ፍራቻ የመሳሰሉት ነገር ኢቭን በቀላሉ ለምሳሌ ይሄ ቮልነራቢሊቲ የሚባል ነገር አለ አይደል? ተጋላጭነት ብቻ አይደለም፣ ስስነት፣ ሰው ለመነካት ስስ አለመሆን፣ በቃ ደፋር፣ ይሄ በቃ ፊት ለፊት መጋፈጥ ምናምን ይሆንና ከዛ ስስ ለመሆን ጊዜ ማጣት ያመጣል። ይሄ እጅግ በጣም አስቸጋሪ ነው። ያ ማለት በፍቅርም ለመነካት በወዳጅነትም ለመነካት ቦታውን ይዘጋል ማለት ነው። እንደዚህ ሲሆን ይሄን እንደ አንድ አይዲያ እናደርጋለን። ሻዶ እንደዛ ከሆነ በኋላ በሂደት በሚፈጠሩ ሁኔታዎች ኮምፕሌክስ ዴቨሎፕ ያደርጋል። ከአመታት በኋላ ነው ይሄ። ለምን አንድ ሰው ለምሳሌ በህይወቱ ወይ ሪጀክት ተደርጓል፣ ወይ አባንደን ተደርጓል፣ ወይ የተፈጠሩ ነገሮች አሉ፣ ወይ እነዛን ነገሮች ለመከላከል የፈጠራቸው። ለምሳሌ ቅድም ያልነው ካሬጅ ወይም በጣም ደፋር ነኝ እኔ በጣም እንትን ነኝ ምናምን የሚለው ሰው ሰዎች እንዳይቀናቀኑት፣ እንዳይበልጡት፣ እንዳይታገሉት በሚያደርገው ጥረት ውስጥ በሚያደርግበት ሂደት ውስጥ ያንን የፈጠረውን አይደንቲቲ የፈጠረውን ኤጎ የፈጠረውን ማንነት በደንብ ለማስረጽ በሚሄድበት ሰዓት ለምሳሌ ፓወር ኮምፕሌክስ ዴቨሎፕ ሊያደርግ ይችላል። ሌሎችን ሰዎች በልጦ ለመታየት ምን ለማድረግ ካነሰ ከመሰለው፣ ድንገት የተሸነፈ ከመሰለው በጣም ከራሱ ጋር የሚኖረው ጊዜ የመወቃቀስ ለራሱ የሚኖረው ዋጋ በጣም ይወርድበታል። በቃ የሆነ ሰው በሆነ ጉዳይ ቢበልጠው፣ የሆነ ሰው በሆነ ጉዳይ ከሱ በላይ ሆኖ ቢገኝ በቃ ፓወር ኮምፕሌክስ ያለበት ሰው ያን ነገር ለማስተናገድ እጅግ በጣም ይቸገራል ማለት ነው። ይሄ እነዚህ ለወርልድ ያለን እይታ፣ ለነገሮች ያለን አመለካከት ላይ ከፍተኛ ተጽዕኖ ያመጣል ማለት ነው። ለምሳሌ አባንደንመንት ኮምፕሌክስ ያለበት ሰው ሌሎች ሰዎች አባንደን ያደርጉኛል፣ ይተውኛል፣ አይወዱኝም፣ አይፈልጉኝም፣ ይጠሉኛል ምናምን እያለ የሚያስብ ሰው ኢጎ አይደንቲቲው እኔ መጥፎ ሆኜ ነው፣ እኔ ስህተት ሆኜ ነው አይልም። ምንድን ነው የሚለው? በቃ ሰዎች ትክክል አይደሉም፣ ዓለም ጤነኛ አይደለችም፣ በቃ እኔ ብቻ ነኝ ትክክል ምናምን ብሎ ያስባል ማለት ነው። አይገባቸውም። ስለማይገባቸው ነው። ቢረዱ ይኖሩ የራሱ የሆኑ ቃላቶች አሉት ማለት ነው ያን የሚገልጽበት። አባንደን ስለተደረገ ራሱን የሆነ ዩኒክ አድርጎ ለየት አድርጎ እንዲያይ ይገደዳል። ሌሎች ስለማያዩት፣ ሌሎች እንደዛ ስለማይቀርቡት፣ ለምን ኦልሬዲ ለሌሎች ሰዎች ቅርበት ቦታ ስለሌለው
ምክንያቱም ሰዎች ሲቀርቡት በጥርጣሬ የሚቀበል ሰው ስለሆነ ወዲያው ቀድሞ ጥርጣሬው ስለሚቀድም እንዲህ ሊያደርጉኝ ይሆን ሪጀክት ሊያደርጉኝ ይሆን አሁንም ብሎ ስለሚያስብ ማለት ነው። እነዚህ ነገሮች ወሳኝ ናቸው። ከዛ ኮምፕሌክሱ በምን ፊውል ይደረጋል፣ በምን ተጨማሪ በደንብ ድጋፍ ይደረግለታል? በተደበቁት ወይም በተሸፈኑት ወይም በተቀበሩት ስሜቶች ሻዶ በምንላቸው በደንብ ከፍ እያለ ይመጣል ማለት ነው። ሶ እንደዚህ ሲሆን የመጥፎ ስሜት ሌላ ነገር እየተሰማው ሲሆን ሰዎች ለምሳሌ ቅድም እንዳልኩት ሰዎች በቃ ካቅም በላይ ናቸው፣ ምንም እንትን አይላቸው ምናምን ብሎ ኢጎ መልስ ይሰጣል ዝም ብሎ። በቃ ማንም ሰው ታማኝ አይደለም እዚህ ዓለም ላይ፣ ሁሉም ከዳተኛ ነው፣ ሁሉም እንደ ከዳይ ነው፣ ሁሉም ሰው በቃ ለራሱ ለመታመን ፍላጎት የለውም ምናምን እያለ መንገዶችን ይዘጋጋል ማለት ነው። ከዛ ሻዶ ፕሮጀክሽን ሀፕን ያደርጋል። ኢጎአችን ፕሮጀክት ያደርጋል ሻዶ ሌሎች ሰዎች ላይ ሜቢ ሌሎች ሰዎችን እንደ መጥፎ እንደ መረዳት ፍላጎት እንደሌላቸው፣ የታማኝነት ፍላጎት እንደሌላቸው ወይም ደካማ እንደሆኑ እንደየሻዶአችን የተለያየ አይነት ነገር ሌሎች ሰዎች ላይ ፕሮጀክት እናደርጋለን። ከዛ ምንድነው ሀፕን የሚያደርገው? ኮምፕሌክሱ በእነዚህ ግጭቶችና በእነዚህ ሂደቶች ውስጥ ፎርም አድርጎ ሲጨርስ ያንን ሰው ይቆጣጠረዋል ማለት ነው። እንደዛ ግን እስኪደርስ ምንድን ነው ሀፕን የሚያደርገው የሚሉ ነገሮች አሉ። ለምሳሌ አንድ ሰው ሌትስ ሴይ የሆነ ጓደኛው ብዙ ኮመን ስለሆነ እሱን ላንሳው፣ ወይ ቴክስት አልመለሰችም ወይ አልመለሰም። ብዙዎች የሚያስቡት ሜቢ ቢዚ ናቸው ምናምን ብሎ ያስባል። አባንደንመንት ኮምፕሌክስ ያለበት ሰው በቃ ሊተውኝ ነው፣ አይፈልጉኝም ማለት ነው፣ ለእኔ ትኩረት የላቸውም ማለት ነው፣ ይህን ያክል ነው ዝቅ አድርገው የሚያዩ ምናምን። በቃ አይምሮ ውስጥ ብዙ ነገር አለ። ቦዲ አንዳንዴ ሁሉ ሪያክት ያደርጋል። ጭንቀት ይመጣል፣ ብስጭት ይመጣል። ያኔ ደግሞ ኦቨርቲንኪንግ በደንብ ይመጣል። ያኔ ኢጎአችን ኦቨርወልምድ ይሆናል ማለት ነው። ለምሳሌ አንድ ሰው እኔ በጣም ጠንካራ ሰራተኛ ነኝ፣ ኃላፊነት የምወስድ ነኝ፣ እንደኔ ኃላፊነት የሚወስድ የለም፣ እንደኔ ጠንካራ ሰራተኛ የለም ይላል ማለት ነው። በውስጡ ግን ሻዶው ምንድነው የሚፈልገው? ማረፍ፣ ለሰራው ስራ ተቀባይነት ማግኘት፣ ትኩረት ማግኘት፣ ሜቢ አፕሪሺየት መደረግ። ከዛ ግን ምን ይላል በራሱ ደግሞ አይ እነዚህ ጉዳዮች ግን ደግሞ ሰልፊሽ ናቸው ይላል በተቃራኒ። ስለዚህ እነዚህ ስሜቶች እነዚህ ፍላጎቶች ሻዶ ውስጥ ይገባሉ ማለት ነው። ሶ ኮምፕሌክሱ ምን ይሆናል? ሜቢ በጣም ክሪቲካልና ይሄ ክሪቲካል ሳይሆን በጣም ተቺ በሆኑ ወላጆች ያደገች ሴት ለምሳሌ እናስብና የበታችነት ስሜት አምጥታለች። ሶ የበታችነት ስሜት ስላላት የሆነ ለምሳሌ አለቃዋ ስለምትሰራበት ቦታ የሆነ እንዲህ ብታረጊው እንዲህ እቺን ብታስተካኪ ቢላት ኮምፕሌክሷ በቃ እየወደቅሽ ነው፣ በቃ አለቀልሽ፣ በቃ መባረርሽ ነው፣ በቃ እንደዚህ እያለ እንትን ይላታል ማለት ነው። ሶ ይሄ እኛ ላይፍ ላይ የራሱን የሆነ ከፍተኛ ተጽዕኖ ያደርጋል። እንደዚህ ሲሆን ደግሞ ኢጎአችን ራሱን ዲፌንድ ለማድረግ ምን ያደርጋል? በቃ ጠንካራ ሰራተኛ መሆን አለብኝ፣ ተጨማሪ መስራት አለብኝ እያለ እንትን ይላል። ሶ በጊዜ ሂደት ውስጥ በጣም ጠንካራ ሰራተኛ ለመሆን በሚደረገው ጥረት ውስጥ በርናውት ነው የሚመጣው። አንድ ሰው በቃ ከአቅሙ በላይ ይሆናል፣ ነገሮች ይበለሻሻሉ ማለት ነው። ስለዚህ ይሄ ሳይክሉ እንዴት ነው? ኢጎ የሆነ አይደንቲቲ ክሬት ያደርጋል በሆነ ነገር መነሻነት፣ ወይ ለማህበረሰቡ ሲል ወይ ለሆነ ነገር ሲል የሱ የተመረጠው ማንነት ተቃራኒዎች ኢምባላንስ በመሆናቸው በመገፋታቸው ወደ ሻዶ ይሄዳሉ። ከዛ ኮምፕሌክሱ ደግሞ ያንን የስሜት ቁስል እየቀሰቀሰ ራሱን ያሳድጋል ማለት ነው። ከዛ ኢጎ ራሱን ለመከላከል በመቆረ ቁጥር በታገለ ቁጥር ያው ዋት ዩ ሬዚስት ፐርሲስት ስለሆነ ሻዶ የበለጠ እያደገ ይመጣል ማለት ነው። እነዚህ በደንብ እንደዚህ በቲዮሪ እያወራናቸው ያለውን ነገር በምሳሌ በደንብ አድርገን እናነሳዋለን ማለት ነው። በደንብ ማለት እየተረዳ ነው እንድንመጣ ማለት ነው። ስለዚህ ለምሳሌ እኔ መልካም ነኝ፣ እኔ ጥሩ ሰው ነኝ የሚል ሰው ይኖራል። ሰው ለሁሉም ሰው ጥሩ ሰው ለመሆን ይሞክራል። ይሄ ሰው ኢቭን ለጎዱት፣ ላጠቁት፣ ለመጥፎ ነገር ላደረጉት ሰዎች ሁሉ ጥሩ ሰው ለመሆን ይሞክራል። ሰው ጥሩ ሰው ለመሆን ሲሞክር ይሄ ሰው የሚገፋቸው ማንነቶች አሉ። ለምሳሌ ኖ
አይሆንም የማለት መብቱን ይገፋል። ለምን? ለሰዎች ጥሩ ሰው ለመሆን ሲል ራሱን መስዋዕት አድርጎ ለሌሎች ሰዎች ብዙ ነገር ያደርጋል። ምናልባት ቤተሰቡንም መስዋዕት አድርጎ ይሁን ጊዜውን መስዋዕት አድርጎ ገንዘቡን መስዋዕት አድርጎ እውቀቱን መስዋዕት አድርጎ ለሌሎች ሰዎችን ለማስደሰት ሲል ብዙ ነገር ያደርጋል። ሞር ፒፕል ፕሊዘር እየሆነ ይመጣል። አይበሳጭም፣ ብስጭቱን ያፍነዋል። ብስጭት እኮ አለ ማለት ለሆነ ሰው የሆነ ነገር አድርጎለት ያ ሰውዬ ኦሬዲ ስለለመደው እንዲህ አይነት ሰዎች አድርገው ዝም ስለሚሉ ፒፕል ፕሊዘር ስለሆኑ ለሰው ስላደረጉ ብቻ ደስ ስለሚላቸው ብዙ ሰው እነዚህ አይነት ሰዎች ላደረጉት ነገር ለከፈሉት ዋጋ እንኳን ቦታ አይሰጥም። ሌላ ምን ያጣል? እምቢ ማለቱን ያጣል ብያለሁ። ሌላ ምናልባት የተወዳዳሪነት መንፈሱን ያጣል። በቃ ቻሌንጅ ማድረግ ይፈራል። መልካም ሰው ለመሆን ክርክር ውስጥ መግባት ይፈራል። አይሆንም ብቻ ሳይሆን የሆነ ስህተት እያየ አይደለምም፣ ኧረ ልክ አይደለም ማለት ራሱ ይሳነዋል ማለት ነው። እዚህ ውስጥ እንግዲህ የራሱ ደግሞ ኮምፕሌክሶች አሉት ማለት ነው። ለምሳሌ ማዘር ኮምፕሌክስ ቢሆን እኔ ሁሉም ሰው ደስተኛ ሲሆን ነው እኔ የምወደደው ማለት ሰዎች ደስተኛ ሳረጋቸው ነው የሚወዱኝ ይላል። ይሄ እናቶች አንዳንዴ ዲቫውሪንግ ማዘርስ የሚሰሯቸው በጣም አስቸጋሪ ልጆቻቸው ላይ ገና አቅማቸው ሳይጸና ማሰብ ሳይችሉ የሚያደርጉት እንትን አለ። ፍቅርን ኮንዲሽናል አድርገው እንዲህ ካደረግ እወድሃለሁ፣ እንዲህ ካደረግ ምናምን ብለው ድርጊታችን የሚያስወድደን ማንነታችን ሳይሆን ወይም የእናትና የልጅ ግንኙነታችን ሳይሆን የምናደርጋቸው ነገሮች እንዲሆኑ ወይም መወደዳችን፣ ትኩረት መሰጠታችን ምናምን የድርጊቶቻችን ወይ አንደኛ መውጣታችን ወይ ቤት ማጽዳታችን ወይ መስራታችን ላይ እንዲንጠለጠል ያደርጉብንና በማንነታችን መወደድ እንዳለብን እንዳናውቅ ያደርጉናል። ያኔ ለሌሎች ሰዎች ከመጠን ያለፉ ድርጊቶች እናደርጋለን ለመወደድ ስንል። ለምን? መወደድን የምናውቀው በድርጊት ውስጥ ብቻ ስለሆነ በማንነታችን መወደድ በማንነታችን ትኩረት መሰጠት የሚባል ነገር ስለሌለ ወላጆች አንዳንዴ ወይ ጎበዝ ተማሪ ለሆነ ወይ ምን ለሆነ በቃ ትኩረት ይሰጣሉ። እንደው በሚያስጠላ ሁኔታ የማይሆን ቃላት ለሱ ያወርዳሉ። የሙገሳ እሱ እኮ ምናምን እያሉ የተቀረውን ያኛውን ልጅ ግን ይረሱታል። መውደድ ልጅ በመሆኑ ብቻ የመጀመሪያው ፍቅር ማግኘት ያለበት ልጅ በመሆኑ ብቻ መሆኑን ይረሱታል። በሚያደርገው ነገር ሜቢ ሳፖርት ሊያገኝ ይችላል። ፍቅር ግን በሚያደርጉት ነገር ላይ መመስረት የለበትም፣ ኮንዲሽናል መሆን የለበትም። ያኔ ስናድግ በምናደርገው ነገር ለመወደድ በምናደርገው ጥረት ያ ደግሞ ምንጊዜ መጨረሻው ውድቀት ነው። የሆነች ሴት በሚያደርግላት ነገር እንድትወደው ብለው በጣም ብዙ ነገር የሚያደርጉ ወንዶች አሉ። በቃ ከመጠን ያለፈ ገንዘባቸውን ኪሳቸውን አሟጠው ለቤተሰባቸው የሚሰጡትን ነገር ትተው ከልክለው ለዛች ሴት የሚያደርጉ አሉ። ግን ኢን ሪተርን የሚያደርገኙት ምንም የተለየ ነገር የለም። ምክንያቱም በማድረጋቸው ልትወዳቸው አትችልም፣ ልትጠቀምባቸው እንጂ። ብዙውን ጊዜ ትልቅ ክፍተት የሚፈጠረው እዚህ ጋር ነው ማለት ነው። ስለዚህ ይሄ ሰው ሌሎች ሰዎች የሚጠይቁትን ጥያቄ እምቢ ማለት አይችልም። ኦልሬዲ ኮምፕሌክሱ ያንን አይፈቅድለትም። ግጭት ውስጥ መግባት አይችልም። ክርክር ውስጥ መግባት አይችልም። ራሱን ለማስከበር ረጅም ርቀት መሄድ አይችልም። ድንገት ተሳስቶ እንኳን በቃ ወይ ካቅም በላይ ሆኖበት አይሆንም ይህን አልችልም ቢል በቃ በጣም ጸጸት ውስጥ ይገባል ማለት ነው። በጣም ከፍተኛ ጸጸት ውስጥ ይገባል። ሌሎች ሰዎችን ይቀየማቸዋል። ለምን? ከመጠን በላይ ይጠቀሙበታል፣ ግን የሚፈልገውን ፍቅር አይሰጡትም። የምትፈልገውን አቴንሽን አይሰጧትም። ይሄ ትልቅ ክፍተት ይሆናል ማለት ነው። ጥቂት ሀሳቦች እንደ አይዲያ ለማንሳት እንዲሆነ ነው። ምናልባትም እዚህ ጋር ምን ጨምረን ብናይ ደስ ይለኛል። ምን ያክል የቀን ተቀን ህይወታችንን ኢንፍሉዌንስ ያደርጋል ወይም የቀን ተቀን ህይወታችን ላይ ምን አይነት ጫና ያደርጋል ይሄ ነገር ብለን እኔ ለምሳሌ ሪሌሽንሺፕ ዋይዝ የእኛን ኮምፕሌክስ የሚያወጡ ሰዎች ጋር ሄዶ የመጣበቅ ነገር አለ። ኮምፕሌክሶቻችንን ወስደው አውጥተው የሚያንጫጩ ሰዎች ለምን ቶክሲክ ሪሌሽንሺፕ ውስጥ ይገኛሉ? ለምን ቶክሲክ የሆነ ሪሌሽንሺፕ ውስጥ እናያቸዋለን ስንል ያንን ኮምፕሌክሳቸውን አውጥቶ የሚያንጫጫ ሰው ጋር ሄዶ የመጣበቅ ነገር አለ። ያ ሰው ያያቸው ምናልባትም በደንብ የተረዳቸውም ሊመስላቸው ይችላል። ያ እጅግ በጣም አስቸጋሪ ነው። ለምሳሌ
ማዘር ኮምፕሌክስ ያለው ሰው በጣም እንደ እናት ምናምን እያልን አብራርተናል አይደል? የምትንከባከብ ፍቅር እንደ ፍቅረኛ ሳይሆን ፍቅረኛውን እንደ እናት የማየት ትልቅ ስህተት ሊሰራ ይችላል ማለት ነው። እሺ ሌላው ደግሞ የእኛን ሻዶ ፍቅረኛችን ላይ ፕሮጀክት እናደርጋለን። የእኛን ሻዶ ወደ እነሱ ፕሮጀክት እናደርጋለን። ኢጓችን ደግሞ የእሱ የሚፈልገው ማንነት ለማስጠበቅ ሲል ሪሌሽንሺፓችን ውስጥ የራሱን ስራ በራሱ መንገድ ይሰራል። ማንነታችንን እንደ ማለት ክሬት ያደርጋል ማለት ነው። እኔ እኮ እንዲህ ነኝ ለፍቅረኛው፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ አይደለሁም ምናምን ይላል ማለት ነው። ሶ የእሱ ተቃራኒ ሆና ተጣልተው ሲገኙ ምናምን ያንን ሻዶ ወስደው ያ ሰውዬ ያልሆነውን ነገር ይለጥፉበታል፣ ወይም ያልሆነችውን ነገር አንቺ እኮ እንዲህ ነሽ ምናምን ይሏታል። ነገሩ እነዛ ሰዎች እንደዛ ሆነው አይደለም፣ ግን ሻዶዋቸውን ፕሮጀክት አድርገው ያን ሰው ከኔ ጋር ከተጣላ የእኔ ተቃራኒ ነው በሚል ስሜት ያንን ሻዶ ወስደው እዛ ሰው ላይ ይለጥፉበታል ማለት ነው። ይሄ እጅግ በጣም አስቸጋሪ ነው። በስራ ጉዳይ ለምሳሌ አንድ ትችት ያለቃ ወይ የስራ ጓደኛ ኮሊክም ቢሆን የሚቀርብ ትችት የበታችነት ስሜታችንን ያመጣዋል። በጣም በበታችነት ስሜት የሚጠቁ ብዙ ሰዎች አሉ እኛ ሀገር። ሜቢ ደግሞ ኢቭን ስኬት ራሱ ኢጓችንን ኢንፍሌት ያደረገውና ከመጠን በላይ ተነጥጠን በኋላ ላይ ነገሮች በሚተነፍሱበትና ሴትል በሚያደርጉበት ሰዓት የምንጎዳበት ሁኔታ ሊከሰት ይችላል ማለት ነው። በተለይ ፍራቻ ብዙ ነገራችን ይቆጣጠረዋል። የሪስክ የመውሰድ ፍራቻ፣ ለምሳሌ ሴት ልጅን የማናገር ፍራቻ፣ ብዙ ኮምፕሌክሶች አሉ። የሰው ልጅ በልጅነቱ በተለይ በአስተዳደግ ጉዳይ በሚፈጠሩ ነገሮች ሴት ልጅን ለማናገር አንዳንድ ነገሮችን ለመፍጠር የሚፈጠሩት ክፍተቶች እጅግ በጣም ሰፊ ናቸው። ወላጆች ራሳቸው ባለማወቅ ኮምፕሌክሶቻቸውን ልጆቻቸው ላይ ያስተላልፋሉ። ለምን? ልጆች ገና ከልጅነታቸው የቱ ነው ተቀባይነት ያለው፣ የቱ ነው ተቀባይነት የሌለው፣ የቱ ነው መደበቅ ያለበት የሚል ነገር ይለምዳሉ። ወላጆቻቸው የማይወዱትን ነገር ተደብቀው ማድረግ ይጀምራሉ ማለት ነው። ይሄ ወላጆች ለልጆች ሴፍ የሆነ ስፔስ ራሳቸውን መግለጽ የሚችሉበት ሴፍ የሆነ ስፔስ ባለመፍጠር የሆነ የልጆቻቸውን ማንነቶች በመግፋት አክሴፕተብል እንዳልሆነ በማሳየት በጩኸት፣ በድምፅ፣ በንግግር፣ በምት ምናምን ያንን ማንነታቸውን ለመቀየርና ለመግፋት በመሞከር ውስጥ ልጆች ራሳቸውን ከቤተሰቦቻቸው ውጪ ሌላ ቦታ ላይ እንዲያስቡ፣ እንዲያዩ እና ለመፍጠር እንዲሞክሩ ያደርጋቸዋል። ይሄ እጅግ በጣም የራሱ ትልቅ ጉዳይ ነው ማለት ነው። ኦኬ ለምሳሌ ቅድም እንዴት ነው የሚፈጠሩት፣ እንዴት ነው የሚመጡት፣ እንዴት ነው የሚሰሩት፣ እንዴት ነው ኮኔክት የሚያደርጉት የሚሉትን ጥቂት ምሳሌዎች እንጨምር። ለምሳሌ የበታችነት ስሜት እንዴት ይጀምራል? በተለያየ መንገድ ሊጀምር ይችላል። አንድ ምሳሌ ለማቅረብ ያክል ነው እዚህ። ለምሳሌ በወላጆች አንተ እኮ በቃ መጨረሻ አይታወቅም፣ ምትረባ አይመስለኝም፣ የሚሳካላ አይመስለኝም ምናምን በግልጽ እንደዚህ እየተባሉ ያደጉ ልጆች አሉ። በግልጽ ማለት ነው። በጣም በሚያሳፍር ሁኔታ ከሌላ ከወንድማቸው ከምናምን አነጻጽሯቸው አንተ የሚሆንልህ አይመስለኝም፣ አንተ ምናምን ብዙዎችን የሚሰብር አይነት ጥቂት ልጆች ናቸው እንደዚህ አይነቱን ንግግር። በእርግጥ በአንድም በሌላም መልኩ ሰዎች የተለያየ ነገር ይባላሉ እና ጥቂት ዳይቨርጀንት ልጆች ናቸው ይሄንን ንግግር ችላ ብለው በደንብ እንትን መሄድ የሚችሉ። ሌሎቹ ብዙ ሰው ላይ ግን ይሄ ንግግር በጣም አጥንት ይሰብራል፣ ብዙ ችግር ያመጣል ማለት ነው። አንተ ሁሌ ስህተት እንደሰራ አንድ ቀን እኔ አንተ ነገር ምናምን እየተባለ በቃ እንደዚህ አይነት ነገር መናገር የተለመደ ነው። እነዚህ ደግሞ ልጆቹ ላይ በተለይ ከሌሎች ልጆች ጋር እያነጻጸርን ሲሆን በተለይ የእነዛ ልጆች እያዩ ፊት ለፊት ቤተሰብ መሃል ኧረ እሱን ነገር ምናምን ልጁ እዛው እያለ እንደዚህ አይነት ኤሌመንቶች ብዙ ሰው ላይ ፕሮጀክት ይደረጋሉ ማለት ነው። እዚህ ላይ የኢጎ ሚና ምን ይሆናል ማለት ነው? ለምሳሌ አንድ ሰው በቃ ለምሳሌ አይ መስት ፕሩቭ ማይሰልፍ ይላል። ራሴን ማሳየት አለብኝ፣ እንዲቀበሉኝ ማድረግ አለብኝ ምናምን ይላል። በቃ መውደቅ የለብኝም፣ ፐርፌክት መሆን አለብኝ ምናምን ብሎ ኢጎ የሆነ አይደንቲቲ ራሱ ላይ ይጨናል። ለምን? እዛ በቂ አይደለህም፣ አትችልም፣ አይሆንልህም ምናምን ስለተባለ ማለት ነው። ስለዚህ ይሄኛው ኢንፊሪየር የበታችነት ስሜቱ ደግሞ
ኮምፕሌክሱ ምንድነው የሚሰበስበው? በጣም ስሜት ማለት ውስጥን የሚሰብሩ ፔንፉል የምንላቸው ትውስታዎቹን ይሰበስባል። በወላጆቹ የተባለው፣ በጓደኞቹ፣ ምናልባት በአስተማሪ፣ በተለያየ ቦታ። ለምን ምን ያለበት ምን አይችልም እንደሚባለው የሆነ ችግር ውስጥ እንደገባ ያመነ ሰው የሆነ ንግግር ሲናገረው ዘሎ የድሮ ቁስሉን ነው የሚቀሰቅስበት። ገና ያልጸና ያልጠፋ ቁስሉ ነው የሚቀሰቅስበት። በጣም ሀፍረት የሚሰማው ሰው ይሆናል። በጣም የመውደቅ ፍራቻ ያለበት ሰው ይሆናል ማለት ነው። ስለዚህ የበታችነት ስሜቱ የበለጠ እየገነነ ይመጣል። ራሱን ፕሩፍ ለማድረግ በሚሞክርበት ሰዓት አንዲቷም ነገር ባትሳካ በቃ ልክ ናቸው እኮ ይለዋል በውስጡ በጀርባው ያለው ድምፅ ማለት ነው። ይሄ እጅግ በጣም አስቸጋሪ ነው። ሰዎች የበታችነት ስሜት ሲሰማቸው ከጀርባቸው ሻዶ ሆኖ የሚደበቀው ምንድን ነው? ኮንፊደንሳቸውን ያጣሉ። ኮንፊደንስ የሌለው ሰው ይሆናሉ። ጤናማ የሆነ ለራሳቸው የሚሰጥ ክብር አለ አይደል? ፕራይድ፣ በቃ ጤናማ የሆነ ፕራይድ። በቃ ሰው ራሱን እኮ ለራሱ የሆነ ክብር መስጠት አለበት፣ ቦታ መስጠት አለበት እና ያንን ያጣሉ። በጣም ውስጣዊ የሆነ ጥልቅ ስሜታቸውን እችላለሁ፣ ይህን እፈልጋለሁ የሚሉትን ነገሮቻቸውን ያጣሉ። ሌሎች ሰዎች የሚፈልጉትን በመድገም ሌሎች ሰዎች የሚያወሩትን በመከተል ሲሄዱ ልናያቸው እንችላለን ማለት ነው እና የስኬት ምኞታቸው ይሞታል። እና ደግሞ አንዳንዴ የሚተቿቸው ሰዎች ላይ በከፍተኛ ሁኔታ ሲበሳጩ ልናይ እንችላለን ማለት ነው። ለምሳሌ አንድ አለቃ እነዚህ ይሄ ቅድም ባለፈው የሰጠኝ ስራ ትንሽ ማስተካከያ ይፈልጋል ቢለው ኢጎ በቃ ራሴን ዲፌንድ ማድረግ አለብኝ ምናምን ሊል ይችላል። ኮምፕሌክሱ ደግሞ አይ በቃ እንደማድረባ ነው የሚያስቡት ማለት ነው እነሱም ይላል ማለት ነው። ሻዶ ኮንፊደንሱ ስለሆነ የዚህ ሰው ስለተደበቀ በቃ ምን አለበት በኮንፊደንት ቴንኪዩ አመሰግናለሁ ስለሰጠኝ አስተያየት ብለው እና በቃ አስተካክዬ ይመልስለት ይላል። ሻዶ እዚህ ጋር ፖዚቲቭ ነው። ጎልደን ሻዶ ይባላል። ጠቃሚ የሆነ ሻዶ ነው። መውጣት ነው ያለበት እንደዚህ አይነቱ ሻዶ እና ሰውየው አጉል ጭንቀት ውስጥ ይገባል። ሜቢ ኢጎ እንዳልነው ቅድም ዲፌንሲቭ ያደርገዋል ራሱን ለመከላከል ምናምን ምኑ ጋር ነው ስህተቱ ኧረ ምናምን ሊሉ ይችላል ማለት ነው እና ከዛ ወይም ደግሞ ራሱን ፕሩፍ ለማድረግ ከመጠን ያለፈ ስራ ውስጥ ሊገባ ይችላል ማለት ነው። ለምሳሌ ማዘር ኮምፕሌክስ እንዴት ነው የሚነሳው? ይህንን ብለን ይበቃናል ይመስለኛል። ማዘር ኮምፕሌክስ እናት ልጇን ትወዳለች ግን ኦቨር ፕሮቴክቲቭ ነች። አሁን ላይ በጣም እየተለመደ የመጣ ነገር፣ በጣም አስቸጋሪ ነገር። አይ ቲንክ ልጆቹም ትንሽ አመፀኛ ኤሌመንት እንዲኖራቸው የሆኑ ነገሮች ስላሉ ትንሽ ባላንስ እያደረገ ይሆናል እንጂ እናቶች በጣም ኦቨር ፕሮቴክቲቭ ናቸው። ከመጠን በላይ ነው ለልጆቻቸው የሚያደርጉት ጥበቃ ምናምን። ኢቭን ልጆቹ ሊጋፈጧቸው የሚገቡ ነገሮችን እንኳን እንዲጋፈጡ አይፈቀድላቸውም። ስለዚህ ልጅቷ ወይም ልጁ ነፃነት አይማሩም፣ ነፃ አይሆኑም። ምናልባት እስከ 3 ዓመት እያንዳንዱን እንቅስቃሴያቸውን መከታተል ማየት ምናምን በጣም ጠቃሚ ነው። በጣም ማየት በልጅነታቸው የማይሆን ሀሳብ ኢሜጅ ስለ ራሳቸው እንዳይኖራቸው፣ ራሳቸውን ዝቅ አድርገው እንዳያዩ፣ እንዳይጠቁ፣ የበታችነት ስሜት እንዳይመጣባቸው፣ ሰው የለኝም፣ ትኩረት የሚሰጠኝ ሰው የለኝም፣ የሚወደኝ ሰው የለም ብለው እንዳያስቡ ፍቅር መስጠት፣ አፌክሽን መስጠት፣ ጊዜ መስጠት፣ ትኩረት መስጠት፣ እነዛ ነገሮች በተቻለ አቅም መስጠትና ፕሮቴክት ማድረግ ያስፈልጋል። እያደጉ ሲመጡ ነገሮችን በራሳቸው ማድረግ ከጀመሩ በኋላ ግን ቀስ እያለን አንዳንዶቹን ነገሮች ለልጆቹ መተው መቻል ግዴታ ነው ማለት ነው። እነዚህ ኦቨር ፕሮቴክት የሚያደርጉ ኧረ እኔ ልጄ ምናምን እያሉ የሚሉ እናቶች አሉ። እዚህ ጋር ልጆቹ ላይ የሚፈጠረው ኢጓቸው ላይ የሚፈጠረው ምንድን ነው? የሆነ ሰው እኔን ቴክ ኬር እንዲያደርገኝ ያስፈልጋል። ቴክ ኬር ኃላፊነት ያለ መውሰድ ይሆናል ማለት ነው። ምክንያቱም ሙሉ ኃላፊነቱን የልጁን ኃላፊነት ማን ጠቅልሎ ወስዶታል? እናትየው ወይም ወላጆች። ስለዚህ ልጆቹ ያንን ነገር እንትን ይላሉ ማለት ነው። ኤንደን ሙሉውን ኃላፊነቱን ደግሞ ወላጆች ስለወሰዱ እና ሁሉም ነገር በወላጆቹ ለምሳሌ ማዘር ኮምፕሌክስ ስለሆነ በእናትየው እጅ ስለሆነ እናቴን ማስደሰት አለብኝ የሚለው ነገር በጣም ይገናል ማለት ነው። ከዛ ኮምፕሌክሱ የራሱ ሮል ይጫወታል።
የእናት ኮምፕሌክስ ደግሞ ለልጆቹ በጣም ኮምፕሊትሊ ዲፔንደንት እንዲሆኑ የጸጸት ስሜት እንዲሰማቸው ከፍተኛ የሆነ ከእናት ጋር የሚፈጠር የስሜት አታችመንት እንዲኖራቸው ከመጠን ያለፈ ማለት ነው። ሌሎችን ሰዎችን የማስቀየም ፍራቻ ያለባቸው ሰዎች ይሆናሉ ማለት ነው። እንደዚህ ሲሆን ሻዶ አሁንም ፖዚቲቭ ነው። ሻዶ ምንድን ነው? ነጻነት፣ ኢንዲፔንደንት መሆን፣ በነጻነት መንቀሳቀስ፣ በነጻነት ማሰብ፣ ራስን መውደድ፣ ሜይ ቢ ትንሽ ሰልፊሽ መሆን ጠቃሚ ነው ብለናል ባለፈው። እናት ላይ መበሳጨት ማይታሰብ ነው እንደዚህ ሲሆን። የነጻነት ፍላጎት እሱ ራሱ እዛ ውስጥ አብሮ ይከስማል ማለት ነው። ሶ በተለያዩ ኮምፕሌክሶች በተለያዩ ሁኔታዎች ልዩነት እየተፈጠረ እነዚህ ግጭቶች እናያቸዋለን ማለት ነው። ኢጎ እኔ ማን ነኝ ይላል። ኮምፕሌክስ እስካሁን ራሳችንን ያቆየ ነው፣ ሰርቫይቭ ያደረግ ነው፣ ይሄን ቴክኒክ ተጠቅመን ነው፣ በዚህ መንገድ ነው መሄድ ያለብን ይላል። ሻዶ ደግሞ ምናልባትም እንደዚህ ለማድረግ ወይም ደግሞ ሰርቫይቭ ለማድረግ የትኛውን ማንነታችንን ነው ሳክሪፋይስ ያደረግ ነው፣ መስዋዕት ያደረግ ነው እና መስዋዕት መደረግስ ነበረበት ወይ የሚለውን ነገር ራሳችንን በደንብ እንድንጠይቅ ያደርገናል ማለት ነው። ሶ ምናልባትም ትንሽ መታከም፣ ትንሽ ሰላም ማግኘት፣ ትንሽ መስተካከል፣ ትንሽ ራስን መሆን የሚመጣው ምን ሲሆን ነው? ጤናማ ኢጎ መገንባት ሲቻል፣ ኮምፕሌክሶቻችንን ማቀዝቀዝ፣ ማከም፣ ማስተካከል ስንችል፣ ወደ ቦታቸው መመለስ ስንችልና የተደበቀንን ሻዶ ቀስ እያልን ከውስጣችን እያወጣን በተለይ የሚጠቅመውን ወደፊት ማምጣት ስንችል ነው። ኮንፊደንሳችንን ከሆነ የቀበር ነው ኮንፊደንሳችንን በልምድም በሂደትም በምንም ማምጣት ስንችል ነው ማለት ነው። እነዚህ ነገሮች እየተስተካከሉ የሚመጡት አሁን ላይ ኦሬዲ ካደግን በኋላ ስላሉት ኤሌመንቶች ስለሆነ ያወራ ነው። ስለ ልጅነት እና በልጅነት ስለሚፈጠረው ጉዳይ አላወራንም። በልጅነት የተፈጠረ ኬዝ ትራማ ወይም ሻዶ ካለ እሱ ምናልባት ቴራፒ ምናምን ሊፈልግ ይችላል። አድገን ያሉትን ግን እነዛን ነገሮች እንደተለማመድን የምንፈልጋቸውንም ነገሮች በሂደት መለማመድ የሚከብደን ምንም አይነት ችግር የለውም ለማለት ነው። አመሰግናለሁ።